ዛሬ ደግሞ ሁለት አስደሳች የሆኑ ዜናዎችን ይዤላችሁ መጥቻለሁ። አንድ ከአሜሪካ፣ አንድ ደግሞ ከአውሮፓ። እነዚህ ዜናዎች ምንድናቸው? ከአሜሪካ የተሰማው ዜና ምንድነው? ከአውሮፓ የተሰማው ዜና ምንድነው የሚለውን አብረን እንመለከታለን። ለሁለቱም ዜናዎች ደግሞ ለኢትዮጵያን በጣም ጥቅም የሚሰጡ ናቸው። ስለዚህ ቪዲዮውን እስከመጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። እንግዲህ ከወደ አሜሪካ ወደ ተሰማው የመጀመሪያ ዜና ነው የምንተላለፈው። ስለ ሰርከምቬንቲንግ ሌጋል ፓዝዌይስ ስለተባለው ወይም ደግሞ ሲኤልፒ ስለተባለው ህግ ነው የምንመለከተው። እንግዲህ ይሄ ህግ ወይም ደግሞ በብዛት አሳይለም ባን ተብሎ ስለሚጠራው ስለዚህ መመሪያ አዳዲስና ወሳኝ የሆኑ መረጃዎች ናቸው እንግዲህ የተሰሙት። ህጉ ላይ ትልቅ ለውጥ መደረጉ ነው የተሰማው። ታዲያ ህጉ ላይ የተደረገው ትልቅ ለውጥ ምንድነው ካላችሁ ደግሞ የሰርከምቬንቲንግ ሌጋል ፓዝዌይስ ወይም ደግሞ ሲኤልፒ ተብሎ ስለሚጠራው ህግ የተሰማው አዲስ ዜና ይሄን ህግ ሙሉ በሙሉ ውድቅ ያደረገና የሰረዘ የፍርድ ቤት ውሳኔ በግንቦት 7 2026 መጽደቁን ወይም መተላለፉን ሰምተናል። እንግዲህ ይሄንን የሰማነው ደግሞ በአሜሪካን ሀገር ለጉዳዩ ቅርበት ካላቸው የዜና ምንጮች እንደዚሁም ታላላቅ የዜና ምንጮችና የህግ ባለሙያዎች ነው። ከቀናት በፊት በሜይ 7 2026 ላይ በካሊፎርኒያ የሚገኝ አንድ ፍርድ ቤት ፌደራል ኮርት በቅርቡ ከሜይ 11 2023 ጀምሮ በቦርደር የገቡ ሰዎችን ጥገኝነትን የሚከለክል አንድ በጣም ትልቅ ማነቆ የሆነብን ህግ ነበረ። አሁን ግን ሜይ 7 2026 ላይ አንድ ፍርድ ቤት ያንን ህግ ውድቅ አድርጎታል። ውሳኔውን ያስተላለፈው ታዲያ በካሊፎርኒያ የሚገኘው የፌደራል ፍርድ ቤት ነው። ታዲያ ህጉ ከአሜሪካ የስደተኞች መብትና የጥገኞች ወይም ደግሞ አሳይለም ህግጋት ጋር በቀጥታ እንደሚጋጭ በመግለጽ ነው ህገ ወጥ ነው በሚል ውድቅ ያደረገው ይህ ፍርድ ቤት ማለት ነው። ይህም ብቻም ሳይሆን ወዲያውኑም በስራ ላይ መዋሉን እንዲያቆም በስራ ላይ እንዳይውልም እገዳ ተጥሎበታል ማለት ነው። ይሄ ማለት ህጉ በዚህ ሰዓት በአሜሪካ በመላው አሜሪካ ተፈጻሚነት የለውም ማለት ነው። ታዲያ ይሄ ማለት ህጉ ምን ነበር? ይሄን ያክል አስደሳች ያስባለው ይሄንን ዜና ምን ነበረ ህጉ ካላችሁ ደግሞ ለማስታወስ ያክል ይሄ ህግ በግንቦት 2023 እና 2025 እንደ አውሮፓውያን አቆጣጠር በደቡብ ድንበር በኩል ያለ CPB1 ቀጠሮ ወይም ደግሞ በሌላ ህጋዊ መንገድ ሳይሆን በራሳቸው የገቡ ሰዎችን ወይም ደግሞ በድንበር በኩል አቋርጠው የተሻግረው የገቡና አሳይለም የሚጠይቁ ሰዎች ብቁ አይደላችሁም ወይም ደግሞ ኤሊጂብል ናችሁ ተብለው ይፈረጁ ነበር። በነገራችን ላይ CPB1 የሚባለው ቀጠሮ ምንድነው ልትሉ ትችላላችሁ። CPB1 ማለት የከስተምስ ኤንድ ቦርደር ፕሮቴክሽን ያቋቋመው እንደዚሁም ደግሞ የሰራው የአሜሪካና የጉምሩክና ድንበር ጥበቃ መስሪያ ቤት ማለት ነው ያዘጋጀው የሞባይል ስልክ መተግበሪያ አፕ ነው። ይሄ አፕ በቀላሉ ወደ አሜሪካ ገብተው አሳይለም መጠየቅ የሚፈልጉ ስደተኞች በድንበር ላይ ከመጨናነቅ ይልቅ በዚህ ስልክ መተግበሪያ አማካኝነት ላይ ብቻ ስማቸውንና ፎቶአቸውን መዝግቡ የቀጠሮ ቀን የሚይዙበት ሲስተም ማለት ነው። ታዲያ በዚህ መንገድ የሚያዘው የቀጠሮ ዓላማ ደግሞ ምንድነው ካላችሁ ስደተኞች መተግበሪያው ላይ ቀጠሮ ከተያዘ በኋላ በተሰጣቸው ቀን እንዲሁም ሰዓት ብቻ ህጋዊ በሆነው የድንበር መግቢያ ወይም ደግሞ ፖርት ኦፍ ኢንትሪ ብቻ በኩል ቀርበው የጥገኝነት ማመልከቻቸውን በሰላማዊ መንገድ እንዲያስገቡ ለማድረግ ታስቦ የተዘጋጀ መተግበሪያ ነው። ታዲያ ያለ ቀጠሮ ዝም ብለው በድንበር አቋርጠው የሚገቡ ወይም ደግሞ በCPB1 ቀጠሮ ያልያዙ በድንበር አቋርጠው የሚገቡና አሳይለም የሚጠይቁ ሰዎችስ ምን ይደረጉ ነበር ካላችሁ ደግሞ ቀደም ሲል በነበረው በዚህ የሲኤልፒ ህግ መሰረት ታዲያ አንድ ሰው ይህንን የCPB1 መተግበሪያ ሳይጠቀም ወይም ደግሞ ቀጠሮ ሳያሲዝ በራሱ መንገድ ድንበር ጥሶ ከገባ የጥገኝነት መብት አይሰጥህም ይባለው ነበር። የጥገኝነት መብት የለህም ተብሎም ይከለከል ነበር። በ2025-26 ላይ ታዲያ የCPB1 መተግበሪያ ለጥገኝነት መጠየቂያነት ማገልገሉ እንዲያበቃ ተደርጓል በአሜሪካ መንግስት አማካይነት። ታዲያ በ2025 መጀመሪያ ላይ የአሜሪካ መንግስት ስደተኞችን በዚሁ መተግበሪያ በኩል የመቀበሉን ሂደት አቁሟል። እንዲሁም መተግበሪያውንም ስም በመቀየር CPB ሆም በሚል ሌላ አገልግሎት ወይም ደግሞ ሰዎች በራሳቸው ፍቃድ ወደ ሀገራቸው እንዲመለሱ ወደሚያግዝ ሲስተም እንዲቀየር አድርጓል ማለት ነው። ስለዚህ በአጭሩ CPB1 ቀጠሮ ሲባል በስልክ መተግበሪያ አማካኝነት በህጋዊ ድንበር ብቻ ወይም ደግሞ ፖርት ኦፍ ኢንትሪ ብቻ ገብቶ ጥገኝነት ለመጠየቅ የሚደረግ የቅድመ ምዝገባ ሂደት ማለት ነው። ከዚህ ውጭ ያሉ በተለያዩ አይነት ድንበሮች የሚገቡ ግን ማናቸውምና በኋላም አሳይለም የሚጠይቁ ሰዎች ብቁ አይደላችሁም፣ ጥገኝነት አይሰጣችሁም ተብሎ ከሀገር ይባረሩ ወይም ከአሜሪካ ይባረሩ ነበር። ታዲያ አሁን በአዲሱ ህግ መሰረት ይሄ ምን ይሆናል ካላችሁ ታዲያ
ለነዚህ አዳዲስ አመልካቾች በተለይ ደግሞ በተለያየ አይነት መንገድ ከሀገራቸው በተለያየ አይነት መንገድ ወጥተው በድንበር አቋርጠው ወደ አሜሪካ የሚገቡና እንደዚሁም ደግሞ ጥገኝነትን የማያገኙ አዳዲስ አመልካቾች አሁን ይሄ ህግ ስለታገደ በድንበር በኩል የሚገቡ ሰዎች በዚህ ህግ ምክንያት ብቻ ጥገኝነት የመጠየቅ መብታቸው እንዳይገደብ ሆኗል ማለት ነው። ስለዚህ ከዚህ በፊት ጉዳያቸው ውድቅ የተደረገባቸውም ከነበሩ ደግሞ በዚህ ህግ ምክንያት ጉዳያቸው ውድቅ የተደረገባቸውም ከሀገር እንዲወጡም የተወሰነባቸው ካሉ ጉዳያቸው እንደገና እንዲታይላቸው ወይም ደግሞ ሞሽን ኦፍ ሪኦፕን። ሆኖም ግን ይሄ የጊዜ ገደብ ይኖረዋል ነው የተባለው። ስለዚህ የህግ ባለሙያ ማማከር በጣም አስፈላጊ ነው። በነገራችን ላይ ሁልጊዜም እንደምለው ሁልጊዜም ደግሞ የህግ ባለሙያዎችም የኢሚግሬሽን የህግ ባለሙያዎችም እንደሚናገሩት ህግ ማለት ሁልጊዜ አንድ ቦታ ላይ ዘልቆ የሚቆይ ነገር አይደለም። ህግ ተለዋዋጭ ነው። በተለይ ደግሞ የኢሚግሬሽን ህግ በየጊዜው ነው እየተለዋወጠ ያሉት። አሁን በተለይ ደግሞ ከትራምፕ የሁለተኛው የስልጣን ዘመን ጀምሮ የኢሚግሬሽን ህጎች በየቀኑ ማለት በሚቻል ሁኔታ እየተቀያየሩ ስለሆነ ሁልጊዜም አንድ ውሳኔ ከመወሰናችሁ በፊት የኢሚግሬሽን የህግ ባለሙያ ብታማክሩ በጣም የተሻለ ነው ብዬ ከወዲሁ ላሳስባችሁ እወዳለሁ። ስለዚህ ይሄ ከአሜሪካ የተሰማው በጣም መልካም የሚባለው ዜና ነው። ስለዚህ በድንበር በኩል የሚገቡ በሙሉ በተሰጣቸው ጊዜ ገደብ ወይም ደግሞ የጊዜ ገደብ ሊኖረው ይችላል ስለተባለ አሁን ጉዳያቸው እንደገና ሊታይ እንደዚሁም ደግሞ አዳዲስ አመልካቾችም ደግሞ ወዲያውኑ ጥገኝነት ለማግኘት ማመልከት እንደሚችሉና ጉዳያቸው እንደማይታገድ ወይም ደግሞ ጥገኝነት አይሰጣችሁም እንደማይባሉ በአዲሱ መግለጫ ተሰምቷል። ይህም ደግሞ በካሊፎርኒያ ፍርድ ቤት ውድቅ በተደረገው ህግ አማካኝነት ነው ማለት ነው። የአውሮፓ ህብረት ለኢትዮጵያውያን ተጥሎ የነበረውን የቪዛ ገደብ ማንሳቱን ነው እንግዲህ የተመለከተ ዜና የተነገረው። እንግዲህ በሀገራችን ባሉ የዜና ምንጮች እንደዚሁም ደግሞ በተለያዩ የዜና ምንጮች ላይ እየተነገረ ነው ያለው ይሄ ዜና። የአውሮፓ ህብረት እንግዲህ በኢትዮጵያውያን ላይ ጥሎት የነበረ መደበኛ የሸንገን ቪዛ አሰጣጥ ሂደት ነበረ። ይሄ ወደ ነበረበት እንዲመለስ ነው የአውሮፓ ህብረት የወሰነው። እንግዲህ ብራሰልስ እንደ አውሮፓውያን አቆጣጠር በ2024 ላይ ኢትዮጵያ ህገወጥ ስደተኞችን መልሶ በመቀበል ረገድ በቂ ትብብር አላደረገችም በሚል ነበር ይሄ ገደብ ተጥሎ የነበረው። ታዲያ በቅርቡ በአውሮፓ ህብረትና ተቋማትና እንደዚሁም ደግሞ በዲፕሎማቲክ ሚስዮኖች የወጡ ውሳኔዎችና ማሳሰቢያዎች እንደሚያረጋግጡት ታዲያ ሰኔ 2024 የተጀመሩት ገዳቢ እርምጃዎች አሁን እንዲሰረዙ ተደርገዋል። የአውሮፓ ኮሚሽን ታዲያ እርምጃው የተወሰደው ኢትዮጵያ ስደተኞችን የመመለስ ሂደትን በማስተናገድ ረገድ ከፍተኛ የሆነና ቀጣይነት ያለው መሻሻል በማሳየቷ መሆኑ ነው እንግዲህ የተገለጸው። ታዲያ ቁልፉ የሚባሉት ለውጦች ምንድናቸው ካላችሁ ኢትዮጵያ አሁን እንደገና ለብዙ ጊዜ መግቢያ ወይም ደግሞ መልቲፕል ኤንትሪ የሸንገን ቪዛ ማመልከት እንዲቻል ተደርጓል ማለት ነው በአውሮፓ ህብረት አማካኝነት። ታዲያ የዲፕሎማቲክ እና የሰርቪስ ፓስፖርት ያላቸው ግለሰቦች ደግሞ ከዚህ ቪዛ ክፍያ ነፃ በመሆን ቀጥታ መግባት እንደሚችሉ ወይም ደግሞ ቪዛ እንደሚያገኙ ነው የተነገረው። ስለዚህ መደበኛ የቪዛ ሂደት ወደ 15 ቀናት እንዲመለስም ነው የተደረገው። ታዲያ ገደቦቹን ስንመለከት ገደቦቹ ለመጀመሪያ ጊዜ በአውሮፓ ህብረት ምክር ቤት በነሐሴ 2024 የተደነገጉት በአውሮፓ ህብረት የቪዛ ህግ አንቀጽ 25 መሰረት ነበረ። ይሄ ህግ ደግሞ ህብረቱ በአውሮፓ ውስጥ በህገ ወጥ መንገድ የሚኖሩ ዜጎቻቸውን ለመቀበል ፈቃደኛ ካልሆኑ ሀገሮች ላይ የቪዛ እርምጃ እንዲወስድ የሚፈቅድ ስለነበረ ነው። በወቅቱ ታዲያ ምክር ቤቱ ኢትዮጵያ ዝቅተኛ የትብብር ደረጃ አሳይታለች ብሏል። በተለይም ደግሞ ድንገተኛ ጊዜ የጉዞ ሰነዶችን በመስጠትና በፍቃደኝነትም ሆነ ያለ ፍቃድ የሚደረጉ የመመላለሻ ስራዎችን በማመቻቸት ረገድ ደካማ ነበረች ሲል ክስ አቅርቦ ነበረ። ታዲያ እነዚህ ገደቦች በሰኔ 1 ቀን 2024 ላይ በይፋ በስራ ላይ ሲውሉ ወደ 3 ነገሮች ናቸው ገደብ የተጣሉት። ይሄ ማለት የአውሮፓ ህብረት አባል ሀገራት ለኢትዮጵያውያን አመልካቾች የሚያስፈልጉ የሰነድ መስፈርቶችን እንዳያቀሉ ተከልክለው ነበረ። ስለዚህ ከበድ እንዲያደርጉ ማለት ነው። በሁለተኛ ደረጃነት ደግሞ የብዙ ጊዜ መግቢያ ቪዛ መሰጠትም ታግዶ ነበረ። በሶስተኛ ደግሞ የቪዛ ማቀነባበሪያ ጊዜ ከመደበኛው 15 ቀን ወደ 45 ቀናትም እንዲራዘም ተደርጎ ነበረ ማለት ነው። ታዲያ የኢትዮጵያ መንግስት በወቅቱ በውሳኔው ማዘኑን በመግለጽ ጠንካራ ምላሽ ሰጥቶ የነበረ መሆኑ ይታወቃል። እርምጃው ደግሞ ተማሪዎችንም፣ ነጋዴዎችንም፣ ዲፕሎማቶችንም ሌሎችንም ኢትዮጵያውያን ያለአግባብ የሚጎዳ ህግ ነው ብሎ ተከራክሮ እንደነበረም ይታወቃል። ታዲያ እንግዲህ ከጊዜ በኋላ አሁን ላይ የትብብር መሻሻልና የሁለትዮሽ ግንኙነቱ እየጠበቀ ከመምጣቱ አንጻር የአውሮፓ ኮሚሽን በሚያዝያ 2006 ባደረገው ግምገማ ኢትዮጵያ የመመለስ ጥያቄዎችን በፍጥነት በማስተናገድ የጉዞ ሰነዶችን አሰጣጥ በማሻሻልና በመለስ ተግባራት ላይ የተሻለ ቅንጅት በመፍጠር
ረገድ ትልቅ መሻሻል ማሳየቷን ነው እንግዲህ የገለጸው። በዚህ መንገድ ታዲያ ኢትዮጵያ ላይ ተጥሎ የነበሩት የቪዛ ክልከላዎች አሁን ላይ ፍቃድ እንዲሰጣቸው ተደርጓል ማለት ነው። ይሄ ከአውሮፓ የተሰማው ደግሞ ቁልፍና በጣም አስደሳች የሆነ ዜና ነው። ስለዚህ የአውሮፓ ህብረት ላይ ኢትዮጵያውያን ተጥሎ የነበረውን ቪዛ ገደብ ሙሉ ለሙሉ ማንሳቱ ተገልጿል። እንግዲህ ከአሜሪካም ይሁን ከአውሮፓ የተሰሙት እነዚህ ዜናዎች በጣም አስደሳችና መልካም ናቸው። በአሜሪካን ሀገር በድንበር ገብታችሁ የጥገኝነት መብት የተከለከላችሁ፣ በአውሮፓ ደግሞ ለመሄድ ብላችሁ ቪዛ ክልከላ ተደርጎባችሁ የነበራችሁ በሙሉ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያን በሙሉ ይሄ ዜና ለእናንተ ይጠቅማል። ስለዚህ ይሄ ነገር እንደሚጠቅማችሁ ተስፋ አደርጋለሁ። ለማንኛውም ዛሬ ያስኩላችሁ ሁለት አስደሳች ዜናዎች እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ ትኩስና አዳዲስ የሆኑ መረጃዎች ተመልሼ እመጣለሁ። እኔ ፋሲል ነበርኩ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር እንዳይረሳ። ሰላም።